ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። ክርስቶስ ተንሥአ እሙታን በሚለው የምስራች ቃል መከበር የሚጀምረው የኢየሱስ ክርስቶስ የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ በልዩነት ይነሳል። ከትንሣኤው አስቀድሞ ባሉት ቀናት ሰሞነ ሕማማቱን ሲያስብ የቆየው ምዕመንም ከብርሃነ ትንሣኤው ቀጥሎ ያሉትን 7 ቀናትም በተለያየ ስያሜና አስተምህሮ ያስባቸዋል። ስምንተኛዋ ቀን ደግሞ ዳግማይ ትንሣኤ ተብላ እንደምትጠራ ነው የሃይማኖት መምህራን የሚገልጹት። ዳግማይ ትንሣኤ ክርስቶስ 8 ቀን ከተነሳ ለደቀ መዛሙርቱ ተሰውሯቸው ስለነበረ እንደገና ድጋሚ በተዘጋ ቤት ሆነው ራሱን የገለጠበት ዕለት ስለሆነ ዳግማይ ትንሣኤ ተብሏል እና እንደገናም ደግሞ ቶማስ በወቅቱ የመጀመሪያውን ትንሣኤ በሚነሱበት ጊዜ እሱ ስላልነበረ እሱም በዚህ በስምንተኛው ቀን አብሯቸው ስለነበረና እኔ ካላየሁ አላምንም፣ ጣቶቼንም እጆቼንም ወደ ቁስሉ ካልሰደድኩ መነሳቱን አላምንም ብሎ ተጠራጥሮ ስለነበረ በዛ በተዘጋ ቤት ገባ። ተዛ ክርስቶስም ና ለመንፈስ ሥጋና አጥንት የለውም ኑ ዳሱኝ ብሎ በዛ አይነት መልኩ ራሱን ገልጧልና ሁለተኛ ድጋሚ ለደቀ መዛሙርቱ ራሱን የገለጠበት ዕለት ስለሆነ ዳግማይ ትንሣኤ ተብሏል። በዳግማይ ትንሣኤ ኢየሱስ ክርስቶስ ለሐዋርያት ዳግም መገለጡ የሰው ልጆች ሞተው እንደማይቀሩና እንደሚነሱም የሚታሰቡበት እንደሆነ ይገለጻል። ከዚህም ባሻገር ዕለቱ ሰንበት የጸናበት የተዋሕዶ ምስጢር የተገለጠበት በመሆኑ ምዕመናን እንዲያ ባለ መልኩ ያከብሩታል። ትንሣኤው አስቀድሞ የትንሣኤውን መንደርደሪያ ሕማማቱን ሰሞናት ብለን እንዳከበርን አሁን ደግሞ የትንሣኤውን ሰሞናት እንድናከብር እና የትንሣኤው ብርሃን እንዲጸናልን። ሁለተኛው ደግሞ በዛች ዕለት ለቶማስ የገለጠውን መገለጥ ቤተክርስቲያን እንደ ዶክትሪኗም ነው። በተለይ የክርስቶስን ትንሣኤ ለቶማስ የገለጠበት መንገድ የቤተክርስቲያን ትልቅ የትንሣኤዋ ማስረገጫ ትምህርቷ ነው። ጎኖቼ ነካ ብሎ መለኮትና ትስብእት ያለውን ፍጹም የሆነውን የተዋሕዶ ምስጢር ጌታችን ያጸናበትና የገለጠበት ስለሆነ፣ በሶስተኝነት ሰንበትን ያጸደቀበት ዕለት ክርስቶስ ቅዱስ ጳውሎስ እንደተናገረው ለሞቱት ሁሉ በኩራት ሆኖ ተነስቷል። ክርስቶስ ግን ለሞቱት ሁሉ የመጀመሪያ ነው፣ ቅድሚያ ነው። በማይሞት በማይፈርስ በማይበሰብስ ማንነትን የተነሳውና ክርስቲያኖች ሁሉ ያንን ዳግመኛ እንደሚነሱ ያስቡበታል። በዕለተ ዳግማይ ትንሣኤ ከሐዋርያት መካከል በልዩነት የሚነሳ አንድ ስም አለ። ሐዋርያው ቅዱስ ቶማስ። ቶማስ ከሰዱቃውያን ወገን ነው። ትንሣኤ ሙታን አለ ብለው ከማያምኑ ማህበረሰብ ስለተወለደ ስላደገ ጥርጣሬው ያመጣበት ነገር ነው። ጥርጣሬው መኖሩ ደግሞ መልካም ነው። ለምንድን ነው ጥርጣሬ ያለው ሰው ይጠይቃል። ለዛ ለሚጠየቀው ጥያቄ ደግሞ ምላሽ ያገኛል እና ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 14 ላይ ሲናገር እኔ መንገድም እውነትም ሕይወትም ነኝ የሚለውን ምላሽ ያገኘ ነው ቶማስ ለጠየቀው ጥያቄ ነው። ተጠራጥሮ ወደሚሄድበት ታውቃላችሁ እሄዳለሁ ሲላቸው ቶማስ ቀደም አለና ሌሎቹ ዝም ሲሉ እንዴ ወዴት ነው የምትሄደው? እኛ የምትሄድበትን አናቅም፣ ወዴት ትሄዳለህ ሲለው እኔ መንገድም እውነትም ሕይወትም ነኝ የሚለውን ምላሽ የውኛም ጭምር እንማርበታለን። ቶማስ ተጠራጣሪ ነበር እና ጌታችን የሱን መነሳት እንዲያምንለት በፊት እንደሚያስተምረው በወንጌል ብቻ አስተምሮት አላለፈም። ናና ንካኝ ያለው እና ወደለንበት ይሄ ማህበረሰብ ህይወት ሲቀይረው ምን ይለዋል? በህይወታችን ውስጥ በቆሰልንባቸው ዘመናት ላይ አንዳንድ ሰዎች የኛን ቁስል የማይረዱበት ዘመን ይመጣል ይላል እና ያን ጊዜ እነዛ ሰዎች ይላል ግዴታ ቁስላችንን እስካልነኩ ድረስ የኛን መታመም የማይረዱ ሰዎች አሉ ይላል እና ልክ ይሄ የክርስቶስ የተጠራጠረበት የቶማስን ሁኔታ ልክ በእኛም ህይወት እንደሚከሰት አድርጎ ሐዋርያቱ በዛ ሰዓት ከክርስቶስ ትንሣኤ ጎን ነው የቆሙት። ስለዚህ ሁሌም ከሰዎች እድገት፣ ከሰዎች መለወጥ፣ ከሰዎች ልማታቸው ወይም እድገታቸው ጋር አብሮ መቆም ትልቅነት ይመስለኛል እና ክርስቶስ አንዱ ቶማስም ያስተማረን ከክርስቶስ ጋር ይሄንን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የኢየሱስ ክርስቶስ ብርሃነ ትንሣኤውን በማሰብ ለ50 ቀናት በሐሴትና በደስታ ያሳልፋሉ። እነኚህም ቀናት በጎነትን በማስፋት መንፈሳዊ ማንነትንም በማጠናከር ማሳለፍ እንደሚገባ ነው የሃይማኖት መምህራኑ ይጠቁሙት። የማይታየውን ዓለም በሚታየው ዓለም መግለጽ ልማድ ስለሆነ በሚታዩ ደስታ በሚፈጥሩ መብላትና በተመጠኑ ደስታዎች እናከብራቸዋለን። እነዛ ደስታዎች ግን ያ ረቂቁን ዓለም የሚያስጠፉን መሆን የለባቸው።
እንደውም አንዳንዶቻችን ልክ 55 ቀናቱን የጾምናቸውን ልክ 50 ቀን ሲመጣ ስንበላ ያን ማካካሻ ቤተክርስቲያን የሰጠችም ይመስለን ሰዎች አለ። ያ ግን አይደለም። እውነት ለመናገር መገለጫዎቹ እነዚህ መብላቱ፣ መጠጣው እንደገና ደግሞ ይሄ በተለይ ስጋዊ የሚባሉ ጥቃቅን መገለጫዎቹ ያን ለማጽናት የሚደረጉ ናቸው። ነገር ግን ስጋዊው ከፍ ብሎ መንፈሳዊውን የሚያስረሳ መሆን የለበትም። አሁን ጧት ነው ቅዳሴው። ቤተክርስቲያንም ቅዳሴዋ ለተትንሳኤ ስለሆነ ሁል ጊዜ ግን ከእግዚአብሔር ባለመለየት በዚህ አይነት ህይወት ልናሳልፍ ይገባናል። በተለይ ድሆችን በማሰብ ብዙ አሉ። መቼም ድሆችን ለማሰብ አጠገባችን አሉ። ግዴታ ድሃ መሆን የለበትም። እናት አባት የሌላቸው ልጆች አሉ። ልጆች የሌላቸው አዛውንቶች፣ ሽማግሌዎች፣ ሰው የሌላቸው አሉና እነሱን በመጎብኘት በእንደዚህ አይነት ሁኔታ በዓለ ሃምሳን ልናከብረው ይገባል።